አልዳኑም ስንል ምን ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉ። ነቢያቶችም አልዳኑ የሲኦል ነበሩ። ነቢያቶችም አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነዋ። እሺ ደስ አለኝ። ጸጋና ሰላም ይብዛልህ። ሰላም ነው። እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ያው እኔ እያዳመጥኩ ነበረ። ነቢያቶች ሙስሊሞች ናቸው ባልከው ጉዳይ የመጀመሪያው ጥያቄ ነው። ነቢያቶች ሙስሊሞች ናቸው ልትል የቻልክበት ምክንያት ሐዲሱ እንደዚህ ቁርአኑ እንደዚህ ስላለ ነው ያልከው። እሱ ደግሞ ቁርአኑ እኮ የእናንተ መጽሐፍ ከሰማይ ወረደ ይላል። ኦኬ እሺ እንበል። የኛም መጽሐፍ ኦሪትና ወንጌልንም ከሰማይ ወረዱ ነው የሚለው። ያ ደግሞ አይደለም። ወንጌሉም ሐዲሱም እያንዳንዱ ነቢያት የጻፈው ነቢያቱ ሐዋርያት የጻፈው ነው። መጽሐፉ ራሱ ይናገራል። በዚህ አንዲ መውሰድ እንችላለን። በተጨማሪ ደግሞ ነቢያት ሙስሊም እንዳልደሉ እኔ ማስረጃ ሰጣለሁ። ማስረጃ እንደዚህ ናቸው አይደሉም ሳይሆን ማሳያ ያስፈልጋል፣ መግለጫ ያስፈልጋል። ለምሳሌ ነቢያቶች እኛ ክርስቲያኖች በነቢያት ፈለግ ነው ያለ ነው። አንድ ምሳሌ ብነግርህ ታቦት እነሱ ናቸው የሰሩት አይደል? ሁለተኛ በ40 እና በ80 ቀን ሄዶ ቤተ መቅደስ ስርዓት መፈጸም የነቢያት ስርዓት ነው። ከተናገርክ አይቀር አንድ ጥያቄ ብቻ ጠይቀሽ፣ ነቢያቶች አንተ ክርስቲያን ናቸው ብለህ ነው የምታምነው? ባጭሩ እኛ በእነሱ ፈለግ ነው ያለን። አልጠየኩም። እሱ ነቢያቶች ክርስቲያን ናቸው ብለህ ነው የምታምነው? ክርስቲያን እኮ ይኸውልህ ነቢያት ትንቢት በተነበዩለት በክርስቶስ ክርስቲያን ተባልን እንጂ እነሱ እኮ ክርስቶስ አምላክ ስለሆነ እሱን ነው የሚከተሉት አይደል? ነቢያቶች ክርስቲያን ናቸው ብለህ ነው ወይ የምታምነው? ባጭሩ አንተ ክርስቶስ እኮ በኋላ ነው ክርስቶስ እኛ በክርስቶስ ነው ክርስቲያን የተባልና ክርስቶስ ደግሞ 2000 ነው አይደል? በ2000 ዓመቱ ነው መለኮትና ስጋ ተዋህዶ ከተወለደ ማለት ነው። ከዛ በኋላ ነው ክርስቲያን የተባለ። ከዛ በፊት ግን እነሱ በተስፋ ሲጠብቁት ነበር። ነቢያቱ ብቻ እኮ አይደለም ዓለም ሁሉ እኮ ነው በተስፋ ሲጠብቀው የነበረ። ከ5500 ዘመን ጀምሮ ወደታች እየቆጠረ እኮ ነው ሲመጣ የነበረው ዓለም። ይሄ እኮ ማንም የማይከለው እኮ ነው። ክርስትናን ነው በተስፋ ሲጠብቀው የነበረው ክርስቶስን ማለት ነው። ክርስትናን ግን አልነበሩበትም። ክርስትና ማለት ምን ማለት ነው? ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው አይደል? ወደ እሱ እንመጣለን። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ምን ይባላል ወደሚለው እንመጣለን። አሁን ጥያቄው ምንድን ነው? ነቢያቶች ክርስቲያን ናቸው ወይ? አዎ ክርስቲያን ናቸው። በጣም ጥሩ። አንድ ነቢይ እኔ ክርስቲያን ነኝ ያለበትን ጥቅስ ውስጥ ይኸውልህ፣ እሱ ችግር የለም። አንተ የቁርአኑን ልጠቅስልኝ ነው አይደል? እኔ ማስረጃ ክርስቲያኖች የቁርአን ተው ችግር የለውም። አንተ ስለማትቀበል ችግር የለውም፣ አልጠቅስልህም። ከመጽሐፍ ቅዱስ አንድ ነብይ እኔ ክርስቲያን ነኝ ያለበትን ስጠኝና አረጋግጥልኝ ክርስቲያን መሆኑ። ማሳያ እነግርሃለሁ። ማሳያ መግለጫ የቱ ጋር እኛና እነሱ የምንሄድበት መንገድ ተመሳሳይ እንደሆነ አሳያለሁ። ምዕራፍና ቁጥር ስጠኝ። አንድ ነብይ እኔ ክርስቲያን ነኝ ያለበትን እናውጣው። ቃሉ ይነበብ። እሱን እኮ ነገርኩ መጀመሪያ። ቃሉን ንገረኝ፣ የቱ ጋር ነው ያለው? እነሱ በተስፋ ሲጠብቁት ነበረ። እነሱ የሰሩት አሁን በእኛ በክርስቲያን እነሱ በሰሩት ፈለግ ነው ያለን። ከነሱ ከሰሩት እነሱ የማያውቁት ስርዓት የለም። ወደሱ ልመጣ ነው። አንድ እኔ ክርስቲያን ነኝ ብሎ እየተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ነው። ነገርኩህ እኮ ክርስቶስ የዛሬ 2000 ዓመት ነው የተወለደ። ስጋና መለኮት ተዋራበትን ሁሉ እነሱ ናቸው ያስቀመጡት። እኛ በእነሱ ፈለግ ነው ያለ ነው አልኩ። እሺ በእነሱ ፈለግ ላይ ነህ አይደለህ የሚለውን ወላሂ በቀጣይ ላይ እናወራለን። ችግር የለውም።
አሁን ግን የጠየቁህ አንድ ነብይ እኔ ክርስቲያን ነኝ ብሎ ተናግሯል ወይ? እኛ ጋር ብትመጣ አልጠየቅኝም እንጂ ነገርኩህ እኮ በቃ እኛ በእነሱ ፈለግ ነው ያለን። በቃ እኛ አሁን ለምሳሌ ነቢያቶች እኛ ናቸው ብንል ያምርብናል። በእነሱ ፈለግ ነው ያለ ነው። የለህም አይደለህም። ክርስትና የሚባል ሃይማኖት አልነበሩበትም እያልኩህ ነው። ማረጋገጫ ሰጠኝ። ክርስትና እሱን ተው። እሱ በደፈና ዝም ብሎ ክርስትና የሚባለው ይሄ በደፈና ለመምታት አስበህ ነው። እሱ እንደዛ ሳይሆን አይ ችግር የለም። የሀሳብ ልውውጥ ሳይሆን ሌላ አይደለም። የሀሳብ ልውውጥ እና የሀሳብ ልዕልና ማራመድ ስለሆነ ችግር የለም። አዳምጠኝሽ። እነዚህ ነብያት እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? አንድ እንኳን። ሁሉንም አይደለም፣ ችግር የለውም። አንድ እንኳን አንድ እኔ ጋር ይሄን ብትጠይቀኝ ቃል በቃል እኛ ሙስሊሞች ነን እንዳሉ ላሳየህ እችላለሁ። ኧረ አንተ የቁርአኑን ነው የምትጠቅስልኝ? አዎ አንተ ከመጽሐፍህ ደግሞ ጥቀስልኝ እያልኩኝ ነው። ነቢያትን ደግሞ ባስተምህር ከእስልምናው ጋር ባስተምህሩም በእንትንም እንደማይገናኝ ታያለህ። እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ አለ የለም? ክርስቲያን እኮ የክርስቶስ ተከታይ ማለት እኮ ነው። ክርስቶስን ደግሞ በኋላ ነው፣ እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ የዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶችም አልዳኑ የሲኦል ነበሩ። ነቢያቶችም አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነዋ። ግን ክርስቶስ ግን አምላክ በጥበቡ ይጠብቃቸው ነበረ። በፈጠራቸው ተመልከቱ። ሙስሊሞች ነቢያቶች የሲኦል ናቸው፣ የገሃነም ናቸው። ክርስቶስ መጥቶ በመስቀል ላይ ያን ስራ እስኪሰራ ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ታዲያ የነቢያት ተከታይ ነኝ ትለኛለህ? የነቢያት ጠላት ሆናችሁ ነቢያት የሲኦል ናቸው ብለህ ያመንክ የነቢያት ወዳጅ ነኝ። ያን አብርሃምን ኢስሐቅን አላህ እንዴት በስስት እንደሚገልጻቸው ተመልከቱ። እነ ኢስሐቅ እነ ያዕቆብ እነዚህ ሁሉ እንዳለ የጽድቅ መሪዎች ናቸው። የሲኦል ናቸው ብለህ ያምናሉ። አንድ ክርስቶስ መጥቶ የግዴታ እስኪሰቀል ድረስ እነሱ እነዚህ ሁሉ ነብያት የሲኦል ነበረ። ከዚህ የበለጠ የነብያት ጠላትነት አለ እንዴ? ኧረ እባክህ እንደዛ አይደለም። ይኸውልህ ሰውን ለመርገጥ ሳይሆን ይሄ እኮ ዓለም የሚያውቀው ጉዳይ እኮ ነው። ከክርስቶስ በፊት የሰው ልጅ ሁሉ መዳን እንዳልቻለ እኮ ዓለም ያውቃል። ነቢያቶች ዓለምን ማዳን ቢችሉ ኑሮ ክርስቶስ ባልመጣ ነበር። ይሄ ሁሉ ያውቃል። የክርስቶስ መምጣት እኮ ነቢያት ማዳን ስላልቻሉ ነው። አሁን ስለነሱ ነው እየጠየቁኝ ያለሁት። ነቢያቶች የሲኦል ነበሩ አልከኝ እኮ። በሲኦል ክርስቶስ በጸጋው ይጠብቃቸው ነበረ። ሲኦል ውስጥ ነው በጸጋ የታወቀ እኮ ነው። ኢዮብም እኮ ወደ ሲኦል ወርዳለሁ በዛም ምንጣፍ ተነጥፎልኛል ብሏን እኮ። ስለዚህ ነቢያቶች የሲኦል ናቸው ብላችሁ ታምናላችሁ? አሁን አይደሉም። ለምን? ክርስቶስ ከመምጣቱ በፊት በክርስቶስ ከመምጣቱ በፊትማ ወደ ገነት መግባት የሚችል ማንም አልነበረም። ወደ ሲኦል ነበር የሚሄዱት። ለምን ብለህ ጠይቀህ ለማዳፈን እንትን ከማለት ይኸውልህ ስማችሁ ይሄ ሲጀመር በነገራችን ላይ ማለት ነው። ቆይ አስጨርሰኝ። ይኸውልህ በብሉይ ኪዳን የሰው ልጅ ከላይ ወደ ታች ሲቆጥር ነው የነበረው አይደል? አውራሽ እንዳላወራ አንዴ አስጨርሰኝ ምናምን እያልክ ስለሆነ ጨርሰህ አንተ እኔ እሰማለሁ። ከላይ ወደ ታች ሲቆጥር የነበረ ለምንድን ነው? ያ የፍዳ ዘመን ዛሬ አይበቃን ነገ አይበቃን ወደ ታች እየቆጠሩ ፊዳቸውን እየቀነሱ ለምሳሌ ዛሬ ዳይን ቀነስኩ ነገ ዳይን ቀነስኩ እያሉን እንደምናውቀው እኛ እንደምናስበው እነሱም የዘመኑ ፍዳ ማለቁን ከላይ ጀምሮ ወደ ታች ሲቆጥሩ የነበር ያ የታወቀ ነው። የሰው ልጅ ሁሉ ከክርስቶስ መምጣት በፊት መዳን አልቻለም። ለምንድን ነው የሆነው? ያነ መጀመሪያውኑ ዳቢሎስ አዳምን አታሎትኝ። አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ብሎ ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። ያንተ ባሪያ ነን ብለው ጽፈው ሰጡት። ያ ወረቀት እስካልተነሳ ድረስ ያ ፊርማ ያ ቃል እስካልተነሳ ድረስ አዳም ንስሐ ቢገባም ወደ እግዚአብሔር ቢመለስም መዳን አልቻሉም። ያ መነሳት አለበት ግዴታ፣ ያን መቀደድ አለበት። ያ እስካልተቀደደ ድረስ ሰው መዳን አልቻለም። አዳም አልዳነም እና ክርስቶስ ሲመጣ ነው የዳነው። ያ ወረቀት ሲቀደድ ወይንም ሲደመሰስ አዳም አልዳነም። አዳም በክርስቶስ መምጣት ከዛ በፊት
በየዋህነት ለዲያብሎስ መጀመሪያ ኃጢአት ሰርቷል አይደል? ይሄ ታወቀ ነው። ማን መቼም አትክደኝም። ይሄን ከመጀመሪያውን ወደዚህ ዓለም የመጣ ነው ኃጢአት ሰርቶ ነው አይደል? አዎ። ንስሐ ገብቶ ቃል ኪዳን ተቀብሏል። ያም ቃል ኪዳን የተፈጸመ ማን ነው? በክርስቶስ ነው። ምን የሚል ቃል ኪዳን? ከልጅ ልጅ ተወልጄ አድንሃለሁ የሚል የቱ ጋር ነው እንደሱ ያለው? ይሄ እኮ ወንጌል እኮ የሚናገረው እኮ ነው። ለምንድን ነው አንተ ምናልባት ዞሮ ላለመቀበል የፈለገ ሰው የሚያነሳው ምክንያት አታንሳ። የቱ ጋር ነው እኔ ከልጅ ልጅ ተወልጄ አድንሃለሁ ያለው? ኦሪት ዘፍጥረት ድረስ አለ። እሱን አሳያለሁ፣ ችግር የለም። የቱ ጋር አሳይኝ? ቀጥታ ግን ከልጅ ልጅ ተወልጄ አድንሃለሁ የምትለውን ፈልገህ ከሆነ አላሳየህም። በጌታ የለም በልና ስንለፈው ችግር የለም። ከሌለ የለም። እኔ አላስገድድህም እኮ አንተ ስላልክ ነው የጠየኩህ። የቱ ጋር ስጠኝ። እስራኤላውያን ለምሳሌ ማለት ነው። ራንጀቴን አትብላ ስጠኝ። የቱ ጋር ነው ከልጅ ልጅ አድንሃለሁ ያለው? የቱ ጋር? እስራኤላውያን ክርስቶስ ሲመጣ ሁሉን ነገር ያሳየናል ይሉ አልነበረ? ክርስቶስን ከልጅ ልጅ ተወልጄ አድንሃለሁ ያለው። አንጀቴን በላኸው። በልተው ተው አንተ አንግባባም ስልህ ዘመኑ እኮ አንግባባ ያልነው ምንድነው መሰለህ? የቃላት እንጂ የሐሳብ አይደለም። አሁን በሐሳብ የምንግባባ ከሆነ በሐሳብ እንግባባለን። የቃላት ብቻ ከሆነማ እንዴት መግባባት እንችላለን? ኢየሱስ ክርስቶስ ለምሳሌ ክርስቶስ እንደሚመጣ ነቢያት እንደተናገሩ እሰጥሃለሁ። እሱን ችግር የለብኝም በሱ። አዎ ክርስቶስ እንደሚመጣ ነቢያቶች ቢናገሩ በደንብ አድርጌ አምናለሁ። ቁርአን ላይ ባይነገርም ራሱ አምናለሁ። ቀደምት ነቢያቶች ስለሚመጣው ነብይ ይናገራሉ። ይሄ ብርቅ አይደለም። እሱ ሳይሆን አንተ ክርስቶስን አምላክ ነው ብለህ ነው አይደል የምታምነው? አዎ። በጣም ጥሩ። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም የጌታ ሰው። ስለዚህ ክርስቶስ አምላክ አይደለም። ምክንያቱም አምላክ እንዳለው ይናገራል። አምላክ ነው እንጂ አምላክ እንዳለው ይናገራል እሱ። ስለዚህ አምላክ ይኸውልህ ለምሳሌ ነገረ ስላሴ ላይ ልታስገባኝ ነው። ነገረ ስላሴ ደግሞ ራሱን የቻለ አውድ ያለው ነው። እናንተ ደግሞ እኔ ባለኝ ሐሳብ ደግሞ እናንተ ክርስቶስን ነብይ ነው ማለት እንኳን አምላክነቱን ክዳችሁ ነብይ ነው ማለት እንደማትችሉ ነው። አዳምጠኝ። ኢየሱስ ክርስቶስ አምላክ አለው ወይንስ የለው? አምላክ ነው። ራሱ አምላክ አለው የለው? የለውም። ራሱ አምላክ ነው። በጣም ጥሩ። ወደ አምላካችሁ አድርጋለሁ ያለው ማን ነው አምላኩ? እሱ እንደ ስጋዊነቱ ሲናገር ነው። ሲቀጥል ደግሞ ቆይ አስጨርሰኝ። ሲቀጥል ደግሞ አንዳንድ ጊዜም ሰዎች በሚገነዘቡት አውድ ይናገር ነበር። ለምሳሌ ከእስራኤል በቀር አልተላኩም ያለው ለምንድን ነው ብለን ስንመለከት እስራኤላውያን የነሱ የሚመጣው ነብይ ለነሱ ብቻ አድርገው ያስቡት ስለነበረ እናንተ የምትጠብቁት እኔ ነኝ፣ ትንቢት የተነገረልኝ እኔ ነኝ ሲል ነው። ከዛ በተጨማሪ ይኸውልህ አስጨርሰኝ። ክርስቶስ አምላክ ስለሆኑትን ማሳያ አይሁዳውያን ያልተቀበሉት ለምንድን ነው? ደሱ የደሳለም ደስነት አባከን አዳምጠኝ አንዴ ጌታ። እሺ አይሁዳውያን ያልተቀበሉት ለምንድን ነው? ይሄን መልስልኝ። እኔ ይባረክ። የዛሬው ቀን ያንተ ነው። በቃ አብሽር። አሁን እያወራሁ ነው። አዳምጠኝ። እሺ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ነው? አሁን ጥያቄው ማን ነው? ነገርኩህ እኮ እሱ ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ ሰው የሆነ አምላክ ስለሆነ ይህንን ያንን የኢየሱስ ክርስቶስ አምላክ ይባረክ የሚለው ያ አምላኩ ማን ነው ነው ጥያቄው። ራሱ ከሆነ ራሱ ነው አምላኩ። የራሱ አምላክ ራሱ ነው በላይ ራሱ ነው። በቃ ራሱ ነው። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አምላክ ራሱ ነው ማለት ነው። አዎ እንደ ስጋዊነት ማለት ነው። ይኸውልህ ምን መሰለህ፣ ቆይ አስጨርሰኝ እንዳታጣምብኝ። ይኸውልህ የፈጠረውን ስጋ መልሶ ተዋሃደ ነው የሚለው። እንደ ስጋዊነቱ ስንናገር አሁን የተፈጠረውን ስጋ አምላኩና ከአምላክ ጋር ተዋህዶ ከመለኮት ጋር ተዋህዶ አምላክ ሆኗል። የፈጠረውን ስጋ ራሱ ተዋህደ የሚለው መልሶ ተዋህደ። የት ጋር ነው የፈጠረውን ስጋ ተዋህደ የሚለው? ምን ጥያቄ አለው? ማርያም ወለደችው የለም እንዴ? አንተም እኮ ነግረዋል። አንተም እኮ ተናግረዋል። በድንግልና እንደወለደች ስትናገር ሰምቻለሁ አይደል? ምንም የሚያውቀው ጉዳይ ነው። ከይቅርታ ጋር ጊዜ መፍጨት ነው የሚሆነው። የሚናገረውን ሁሉ ለንግግር ማስረጃ ስጠይቀው አምጣት አይችልም። እሺ
አማን ያልጨረስከው ጥያቄ ካለ መጠየቅ ትችላለህ። አዎ ትንሽ እዚህ ላይ አሁን ካወራችሁት ላይ ለመጨመር ቅድም ስናወራ ቁርአን በሐዲስ ሞር ትንታኔ ይሰጠዋል ብለናል እና መጽሐፍ ቅዱስ ደግሞ በክርስቲያኖች ቸርች ፋዘሮች አሉ፣ እንዲሁም ደግሞ አምዶች ምናምን አሉና ከነሱ መረጃ ብናመጣ ትቀበላላችሁ? አይገናኝም። ነገር ነው። ምክንያቱም ሐዲስ እሺ የሰው ንግግር አይደለም። ሰው ራሱ ፈጥሮ የሚናገረው ሳይሆን ከአምላክ ዘንድ ቅድም እንዳልኩ እነዚህ ቸርች ፋዘር የምትላቸው ግን ከራሳቸው ነው አይደለ? ወይንስ ልክ እንደ ነብያት አምላክ እየገለጠላቸው እየነገራቸው ነው? ዘር ማይከበር ነው። እኛ መጽሐፍ ሐዲስ ማለት መንፈስ ቅዱስ በጣም አሁን እዚህ ጋር ተፍሲሮች አሉ። ለምሳሌ ከተፍሲር ጋር እንዳው ብታወዳድር ይሻላል፣ ችግር የለውም። ለምሳሌ አብዱላህ ብን አባስ በዛ አብዱላህ ብን መስዑድ እንዲህ አለ የሚለውን ኦኬ ከቸርች ፋዘር ጋር ብለህ ያን ብታነጻጽር ችግር የለም። እንዳው ለእናንተ ለማነጻጸር ስትሉ ማለት ነው። እነሱ ቁርአንና ሐዲስን የተገነዘቡትን ፍቺ የሚያስቀምጡትን ማለት ነው። ቸርች ፋዘሮች የሚያደርጉት ያ ነው። ነገር ግን ሐዲስ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ብለው የገለጹለት ነው። እኔ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ። ተሰጠሁኝ አሉ። አያ ተሰጠው ነው ሐዲስ ነው ራሱ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ ይሄዳለሁ፣ እነርሱን አጥብቃችሁ እስከያዛችሁ ድረስም አትጠሙም ከቀጥተኛው ጎዳና አሉ። እነርሱም ቁርአንና ሐዲስ ናቸው ብሎ ተናገሩ። አያ ስለዚህ ያ ሐዲስ የእርሳቸው ከአምላክ ዘንድ የተሰጡት ነው። መልአኩ ገብርኤል መጥቶ ሲገልጥላቸውም የነበረ ነው። ይህንን ሰሃቦች ሲናገሩ ምናሉ ያየን ለመሰከሩ ሐሳን ብን ዓጥያ የሚባለው ሰሃባ ካነ ጅብሪል ዓለይሂ ሰላም የንዝሉ ቢሱና ዐለ ነቢ ሰለላሁ ዐለይሂ ወሰለም ከማ የንዝሉ ቢልቁርአን አለ። መልአኩ ገብርኤል ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ያወርድላቸው ነበር አለ። ይሄ ነው። እሺ ኦኬ እሺ ጀነት ዙራ ነው ጥያቄ ያለኝ። ሱራ 52 ላይ ሴቶች እንዳሉ አልጋም እንዳለ ስለሚናገር እነዛ ሴቶች ከዱንያ ሙቶ እዛ የሚሰበሰቡት ናቸው? አዲሱ ነው አንድ ሰው ማግባት የሚችላቸው ወይስ ሌላ አላህ ሌላ ሴቶቹን አዘጋጅቶ ነው ያለ የሚል ነው? ሁለቱ አማኝ ሴቶች የገነት ይገባሉ፣ እነሱም አሉ። ልክ እንደው በገነት ውስጥ አላህ ሱብሓነሁ ወተዓላ ሌሎችን ፈጥሯል። ኦኬ ከዚህ ሞቶ የሚሰበሰቡት በስጋ ነው በነፍስ ነው እዛ ጀነት የሚገቡት? በጣም ጥሩ። ሌላ ማንነት አላህ ሱብሓነሁ ወተዓላ ይሄ ምድር ላይ ያለችው እቺ ጊዜያዊ ደካማ የሆነችው ማንነትን በዚች አይደለም ገነት የምንገባው። የዛኔ ብርሃናማ ማንነት እንደሆነ ሁሉ ይገልጽልናል። አላህ በቁርአን ላይ ሲናገር ምን ይላል? ውጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ ወደ ጌታቸውም ይመለከታሉ አለ። አብሬ የሆነ ማንነት ነው። ይህ ምድራዊ ስጋ ደግሞ እንደዛ አይደለች። ይወጣል። ይህ ምድራዊ ስጋ ጊዜያዊ ነች፣ ጠፊ ነች፣ ትደክማለች፣ ትታመማለች፣ ትዘልፋለች። ያ እንደዛ አይደለም። ለዘላለም ጸንቶ የሚቆይ ብርሃናማ የሆነ ማንነት ነው። ብርሃኑ ምን ያክል ነው የሚለውን ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት የአንድ የገነት ሰው ፊት ሲገለጽ قال النبي صلى الله عليه وسلم لو أن حور العين اطلعت على أهل الأرض لأضاءت ما بين السماء والأرض قالوا አንድ የገነት ሰው ከሰማይ ብቅ ቢል ዛሬ ምድር ላይ አሉ ዓለምን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ምን አይነት ፊት ማስቡት! ዓለምን ያበራል የአንድ የገነት ሰው ፊት ከሰማይ ብቅ ቢል አሉ። ስለዚህ ከዚች ካለችው ደካማ ስጋችን የምትደክም የምትታመም የምትዘልፍ ከዚች ጋር አይደለም አይወዳደርም። ኦኬ ጀነት ለምሳሌ የተቀደሰ ቦታ ስለሆነ ቅዱስ ስለሆነ እዛ ላይ ጧራ ስለሆነ እዛ ውስጥ ይሄ ማንነታችን ይዘን ካልገባን ስሜት አለው ያ ነገር እንትን ያለው ሰውነት ነው። እዛም ከዚህ የተለየ ሰውነት አይደለም። ኦኬ እዛ ስለ ሰውነት ከሆነ ጥያቄ ወገናችን ከዚህ ከምድር ጋር የሚገናኝ አይደለም። አንደኛ ሆነ የገለጽኩለት ነው። ሌላ ልጨምርልህ። ገነት ውስጥ እርኩስ ነገር ይሄ ቆሻሻ ነገራቶች የሉም። ለምሳሌ ሽንት መሽናት የሚባል ነገር የለም። የካካ የሚባል ነገር የለም። ከምድር ሰው ጋር አይገናኝም። አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል በገነት ውስጥ መሽናት ካካ ምናምን የሚባል ነገር የለም። አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን አሉ ወላ ተገወጡን አሉ። የጀነት ሰዎች ሽንት የሚባል ነገር አያውቃቸውም። ካካ የሚባል ነገር አያውቃቸውም። አያችሁ በሸኖ ወርዳለሁ የሚባል ሂሳብ የለም። እንዲህ አይነት ቆሻሻ ነገር
የወር አበባ የሚባል ነገር የለም በሴቶች ላይ። ንፍጥ የሚባል የለም፣ አክታ የለም፣ ምራቅ የለም። እነዚህ ሁሉ ቆሻሻ ነገሮች እንደውም በዝር ገልጸዋቸው የሉም እነዚህ በጀነት ሰው ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል እኮ። አይ ገብቶኛል፣ አመሰግናለሁ። ግን ሰው አንድ ሴትና ወንድ ሲገናኝ ፈሳሽ አለው ስሜት ስላለ ይሄ ነገር በጀነት ውስጥ እንዴት ነው? ጀነት ቅዱስ ቦታ ብሎ በእኛ አስተምሮት ቅዱስ ቦታ ነው፣ በስጋዊ አይደለም የምንገባው። ሰው ደግሞ ወሲብ ካደረገ ፈሳሽ አለው እንትን አለው። ይሄ እንዴት ነው? ከበላ የግዴታ ሽንት ቤት መሄድ አለበት፣ ከጠጣ ሽንት ቤት መሄድ አለበት ምናምን ምናምን። የለም እንደዛ አይነት ነገር የለም እያልኩ ነው ወገናችን። አየህ ከምድራዊ ሰው ጋር አታገናኛቸው ናቸው። ለዚህ ነው እንቅልፍ የሚባል ነገር የለም። አልያህል ጀና ላይ ናሙን አሉ ነብዩ ሰለላሁ ዐለይሂ ወሰለም አይተኙም አሉ። ምድር ላይ ካልተኛ የማይሆን ነገር የለም አይደል? በዛ እንቅልፍ የሚባል ነገር የለም። እንቅልፍ የሚባል ነገር የለም። ሻት የለም። እንዲህ ያለ ቆሻሻ ነገራቶች የሉም በገነት ውስጥ። ኦኬ፣ በዛ ያለው ባልና ሚስት ግንኙነት መሀል በጀነት ውስጥ እንትን ነገር የለውም ማለት ነው? ፈሳሽ ነገር ወይስ በቃ እሱን ጧራን ነገር ሊያበላሽ የሚችል ስሜት የለውም ማለት ነው? ያ ግንኙነቱ ጧራን ነገር ሊያበላሽ የሚችል ማንኛውም ነገር የለም። ወለኩም ፊሃ አዝዋጅ ሙጠሐረቱ ለእናንተ በእርሷ ውስጥ ጧራ የሆኑ የተነጹ የሆኑ ሚስቶች አሏችሁ እያለ ይናገራል። እንዲህ አይነት ቆሻሻ ነገራቶች የሉም በገነት ውስጥ። ኦኬ፣ አመሰግናለሁ። ጥያቄም ይሄ ነበረ። እንደ ወገናችን በቃ ሌላ አካል ከሆነ እንዴት ነው ሴክስ እና ማግባት እንዴት አስፈለገ? አዲስ ህይወት ከዚህ ለየት የሚል አሁን ሰው እዚህ ይጋባል፣ ይዋለዳል፣ ሴክስም ያደርጋል። እንዴት ነው በዚህ ተመሳሳይ ደግሞ ጀነት ውስጥ ስለ ሴክስ ጥያቄ አልጨረሳችሁም? ልመልስ አሁን መልስ። እሺ በጣም ጥሩ። ባል ከሚስቱ ጋር መገናኘቱ ኃጢአት ነው አይደለም? በምድር ኃጢአት አይደለም። ይሄ ምድር ላይ የሚደረጉት የተሰጠን ነገር ነው። አላህ አዲስ ነገር ለምንድን ነው ያልሰጠን ነው? እዚህ በምድር የምናደርገውን እዛ ለምን ተዘጋጀልን የሚል ነው። እና ክርክር አይደለምና አንተ ገናችን እንድታብራራለን የምናደርገውን እዛም ላይ ያለ በሚል ነገር ራሳቸውን አትሸውዱ። እንደዛ ከሆነ ልጠይቅህ ነው። እሺ ምድር ላይ ያለ ነገር እዛም አለ ካልከኝ ምድር ላይ ሽንት ቤት ትወርዳለህ አትወርድም? አንተ ትወርዳለህ አይደል? አቤት ሽንት ቤት ትሄዳለህ አትሄድም? አንተ ምድር ላይ ተበላህ ከጠጣህ ነው። የት እዚህ ወደ ሽንት ቤት ትወርዳለህ አትወርድም? አዎ ትወርዳለህ። ጌታ በገነት ውስጥ የለም ይሄ። እሺ ምድር ላይ እዚህ ምራቅ አክታ ነፍጥ ምናምን አለ የለህም? አለ። እዚህ የምድራዊና የጀነት እንዴት ይገናኛል ነው? አሁን ይሄ በገነት እንዲህ አይነት ሰው አይደለም። አሁን ግብረ ስጋ ግንኙነት ከሆነ ይሄ ነገር ኃጢአት እስካልሆነ ድረስ አምላክ በምድር ላይ የደነገገው ነገር ነው አይደለ? ይሄ ነገር ኃጢአት ከሆነ አይኖርም። በሰማይ ላይ ማንኛውም ኃጢአት ነገር ብትጠይቅ አይሰጥህም። የለም። ለምሳሌ ሰው መግደል ብትፈልግ ትሰጣለህ? በሰማይ ላይ አትሰጥም፣ ኃጢአት ነውና። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው ወይንስ አይደለም? መልስልኝ። አቤት። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው? ፈጣሪ የሚጠላው ነገር ነው ወይንስ የሚወደው ነገር ነው? አይደለም። በጣም ጥሩ። ስለዚህ ኃጢአት እስካልሆነ ድረስ እዚያ መኖሩ የሚያስወቅስ ጥያቄ የሚያስነሳ ነገር አይደለም። ባል ከሚስቱ ጋር እኮ በዚህ እንትን ከሄድንማ እዚህ መሽናትም ሽንት ቤት መቀመጥም ኃጢአት ስላልሆነ እዛስ ኃጢአት እንዴት ይሆናል? በጣም ጥሩ። እነዚህ ቆሻሻ ነገራቶች ናቸው። ቅድም እሱን ጨርሰናል እኮ ማንኛውም ቆሻሻ ነገር በገነት ውስጥ የለም የሚል ሳስቀምጥልህ ነበር። አሁን ደግሞ ስለ ኃጢአት ነው ሁለተኛው ጥያቄ። አሁን ቆሻሻ ነገራቶች የሉም በገነት ውስጥ፣ እሱን ቅድም ጨረስን። ሁለተኛ ደግሞ አሁን ኃጢአትም የለም በገነት ውስጥ፣ እሱ ላይ ነው ያለነው። ሰው መግደል ለምሳሌ ኃጢአት ነው ወይ ብዬ ብጠይቅህ አዎ ኃጢአት ነው አልኩህ። ስለዚህ አይኖርም ይሄ በገነት ውስጥ ኃጢአት አታገኝም። ገብቶሃል አይደል? ነገር ግን ልጅ ማን ነው ባልና ሚስት ግብረ ስጋ ግንኙነት ማድረግ ውስጥ ኃጢአት ነው ወይ ስለ አይ ኃጢአት አይደለም ማለት ነው። ኃጢአት እስካልሆነ መጥፎ ነገር እስካልሆነ ድረስ በገነት ውስጥ ይሄ ታገኛለህ። እሺ ይሄን ይመስላል። ኦኬ አመሰግናለሁ። ጥያቄ ይሄ ነበረ። ኦኬ እሺ፣ ለማንኛውም ተመልሶልኛል። በምድር የሚደረገው በተመሳሳይ እዛ እናደርጋለን ማለት ነው። ጌታ ሰው ተመልሶልኛል ብለህ እናመሰግናለን። እንዴት ናቸው? ሰላም ነው።
አለን እግዚአብሔር ይመስገን። እሺ እኔ የምልህ ብዙም ቆጥካን የለኝም፣ ግን ልጠይቀው የምፈልገው ነገር ልጠይቅ። እሺ እስልምና የሚል ሃይማኖት ከመሐመድ የእናንተ ነብይ መሐመድ በፊት ነበረ ወይ ምንድነው? እስኪ ይቅርታ የቋንቋው ችግር አለብኝ፣ የአማርኛ ችግር የለውም አብሽር። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አምላክ ከሰው ዘር መጀመሪያ ጀምሮ ሙስሊም እንደሆኑ ያዘዛቸው ሙስሊም እንደሆኑ ተናግረዋል። ኖህ ሲናገር ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል፣ እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና አብርሃም ልክ እንዲሁ ማ ካነ ኢብራሂም የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ፣ አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ነቢያቶች ራሳቸው ማንነታቸውን ሲገልጹ እናያለን። መጽሐፍ ቅዱስ ላይ ግን አንድም ነቢይ ተነስቶ እኔ ክርስቲያን ነኝ አለ የለም። ይህን ታውቃለህ አይደለ ክሊንቶን? ቁርአን ውስጥ ነዋ። ክሊንቶን መጽሐፍ ቅዱስ ላይ አንድ ቦታ ላይ እኔ ክርስቲያን ነኝ ያለ ነቢይ የለም አይደለ? አይ እኛ በክርስቶስ የሚያምን ነው ክርስቲያን የሚባለው። ችግር የለውም። የክርስቶስ ብትለኝም ኖርማል ነው። እሱን አይደለም የጠየቁት። አንድ ነቢይ እኔ ክርስቲያን ነኝ ያለ ነቢይ አለ? የለም። ሙስሊም ያለ ማለት የጌታ ሰው። ስለዚህ ክርስቲያን ነኝ ያለ ነቢይ የለም። እሺ እግዚአብሔር ክርስቲያን ሁን ብሎ ያዘዘው ነቢይ አለ? አንድ ነቢይ ጠቅሶ አንድ ነቢይ ክርስቲያን ሁን ብሎታል? እነ አብርሃም ቁርአን ውስጥ ነው ሙስሊም ናቸው የተባሉ ሙስሊም እንደሆኑ የሚገልጡ። ክርስቲያን ሁን ብሎ የታዘዘ ነቢይ አለ ወይ መጽሐፍ ቅዱስ ላይ? የለም ማለት ነው። ያላቅም እውቀት ብዙ የለኝም። መለስ የለም ብለህ መልሰሃል። አሁን እሺ ለማንኛውም አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነቢይ ባስነሳቸው በእርሳቸው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ስላለፉት ነቢያቶች ሁሉ ሲናገር ሙስሊሞች እንደሆኑ ቃል በቃል ተናግሯል። እሺ ከነሱ በኋላ ቁርአን የመጣ በነቢይ መሐመድ የእናንተ ሰዓት ነው አይደል? ከማን ነው የመጣው? ከእርሳቸው ከሆነ ሻፍጥ ይበላቸው ችግር የለውም። እርሳቸው ከነቢያት በኋላ ስለሆነ የመጡት ስላለፈው ምን አግብቷቸው ይናገራሉ። ነገር ግን ከእናንተ ነቢይ መሐመድ በፊት ነበረ። አሁን እሱ ነው ዋናው ነገር። አምላክ ነው ተናጋሪው። አምላክ ደግሞ ስላለፈው ሁሉ የሚያውቅ ነው። ገብቶሃል? አላህ ሲናገር ይሄን ቁርአን በምን መልኩ ራሱ እንዳወረደው ሲነግረን ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ ዘንድ የተወረደ ነው አለ። ማን አወረደው? ታማኙ መንፈስ ቅዱስ አወረደው ይለናል። በመንፈስ ቅዱስ ምሪት አማካኝነት ከአምላክ ዘንድ ከዓለማቱ ጌታ ዘንድ የመጣ ቃል ነው። እሱ ደግሞ የዓለማቱ ጌታ ደግሞ ስላለፈው ሁሉ የሚያውቅ ነው። ስለዚህ ስላለፈው ያለውን ታሪክ ገለጸላቸው። በዚያ ላይ ከሚገኘው መካከል ነቢያቶች ሁሉ ሙስሊሞች መሆናቸው። እሺ ይቅርታ አድርግልኝ፣ እኔ እንኳን ብዙ አላውቀውም ከተሳሳትኩ። ጓደኛ ያለኝ ሙስሊም ነው እንደዛ ያለኝ። ከሁሉ ያለፉ ነቢያታት የተወደደ ነው ነቢይ መሐመድ አለኝ። ይሄ ነገርስ? እሺ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች ይወዳል። ይወዳል አይደለ? ሁሉንም ነቢያቶች ይወዳል። ይበላለጣሉ ወይ ከሆነ መበላለጥና መዋደድ እሱ የተለያዩ ነገር ናቸው። መበላለጥ ይበልጣል ወይ? እናት ለምሳሌ ሁሉንም ልጆቿን ትወዳለች አይደለ? ነገር ግን ሊበላለጡ ይችላሉ። ተበላለጡ ማለት ያንን የተበለጠውን ትጠላዋለች ማለት አይደለም። አየህ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች ይወዳቸዋል። ይወጣል አይደል? ይበላለጣሉ ወይ? አዎ ይበላለጣሉ። ነቢያት ይበላለጣል፣ መላእክ ይበላለጣል፣ ሰዎችም ይበላለጣሉ። ለምሳሌ ከመላእክቶች የሚበልጡ አሉ አይደል? እነ ገብርኤል እነ ሚካኤል እነዚህ ከሁሉ መላእክ በላይ ናቸው ደረጃቸው። አላህ በቁርአን ላይ ይነግረናል። ይወጣል ልክ እንዲሁ ከነቢያቶችም ይበላለጣሉ። ወለቀድ ፈደልና በዕض ነቢይና ዐላ በዕድ ይላል። ከፊል ነቢይ ከፊሉ ነቢይ ይበልጣል። በሌላ ቦታ ላይ ትልከ ሩሱሉ ፈደልና በዕضሁም ዐላ በዕድ ይላል። እነዚህ መልእክተኞች ከፊሎቹ ከከፊሎቹ ይበላለጣሉ ብሎናል። ስለዚህ ያው ይበላለጣሉ። ማን ይበልጣል ከሁሉም ነቢያት ከተባለ ከሁሉም ነቢያቶች 5 ነቢያቶች በመጀመሪያ ከሌሎች ነቢያቶች ደረጃቸው በጣም ላቅ ያለ ነው። እነሱ ኡሉል ዐዝም የሚል መጠሪያ አላቸው። የቁርጠኝነት ባለቤት በአስተምሮታቸው ጊዜ ከማንም በላይ ተፈትነው የትዕግስትን ጥግ የደረሱ ኡሉል ዐዝም የሚባሉ 5 ነቢያት አሉ። እነዚህ ከሁሉም ነቢያት በላይ ናቸው። እነዚህም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም፣ ሙሳ ዐለይሂ ሰላም፣ መሲሁ ዒሳ ወይም ኢየሱስ እንዲሁም ኖህ። እነዚህ 5ቶቹ ናቸው። ለዚህ ማስረጃ በሱረቱል አሕዛብ ሁለተኛው ገጽ መጀመሪያው አያ ላይ አላህ ሲናገር ይላል ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ይላል።
ልክ እንደውም በሱረት ሹራም ላይ ሲገልጻቸው እነዚህን አምስቱን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነዚህ አምስቱ ገብቶሃል አይደል? ከአምስቱ ደግሞ ማን ይበልጣል ከተባለ አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ለምን በለጡ ወደሚለው እንሄድ አይደል? ክሊንቶን ከኔ ጋር እሺ እንሂድ። ለምን በለጡ ወደሚለው ስንመጣ ጊዜ እንግዲህ እንደ አገልግሎታቸው እንደ ስራቸው አንደኛ እሱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በዚህ ጉዳይ ላይ ምን አሉ? ፈድልቱ ዐለል አንቢያኢ ሚን ቀብል ቢኸምስ ካነት አልአንቢያ ሚን ቀብል ተርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢላ አናሲ ካፋ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ከቀደምት ነቢያት በአምስት ነገር በለጥኩኝ አሉ። አንደኛ ቀደምት ነቢያቶች ለህዝቦቻቸው ለወገኖቻቸው ብቻ ነበር የሚላኩት አሉ። እኔን ግን ለዓለም ህዝብ ላከኝ አምላክ ያላህ አሉ። አየህ፣ ለምሳሌ ለዚህ ማስረጃ መሲሁ ወዴት እንደተላከ ራሱ ሲገልጽ እኔ ለእስራኤል ወገን የተላኩት እያለ ይናገራል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም። የማርያም ልጅ መሲሁ እንዲህ ባለ ጊዜ አስታውስ ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወዴት እንደሚልከው መሲሁን ቀድሞ ሲናገር ምን አለ? ወረሱለን ኢላ በኒ እስራኤል፣ ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። በሌላ ቦታ ላይ እዚህ ጋር ለአሕዛብ ይቅርታ፣ በሌላ ቦታ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንዱ ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁኝ እያለ ይገልጽለታል። አየህ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገልጽ ምን አላቸው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል በሱረቱል አንቢያ የነቢያቶች ምዕራፍ የሚለው መጨረሻው ገጽ ላይ እኔ ለዓለማት ህዝነት አድርጌ ነው የላኩ ይላቸዋል። በሌላ ቦታ ላይ ምናል በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን፣ ሙሐመድ ሆይ ለሰዎች እንዲበላቸው ሰዎች ሆይ እኔ አጠቃላይ ለሁላቸውም የተላኩኝ መልእክተኛ ነኝ በላቸው ይላል። በሱረቱ ሰብዕ ላይ ምን ይላል ስለ እርሳቸው? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩ እያለ ይገልጻቸዋል። ይህ ነው። ስለዚህ ለአንድ አካባቢ የተላከና ለዓለም የተላከ እኩል አይደለም፣ አገልግሎታቸውም እኩል አይደለም። እሺ፣ ከዚህ አንጻር ነብዩ ሰለላሁ ዐለይሂ ወሰለም ካለፉት ከቀደሙት ነብያቶች ይበልጣሉ። አይ እሺ፣ የክርስቶስን ለኛ ብቻ ነው የተላከው ተብሎ ለእናንተ ብቻ ሳይሆን ለአሕዛብ ነው የሚል አለ። እሱ ልመልስልህ። ሁሉም ነው አላውቀውም፣ መጽሐፍ ቅዱሳችንን አላውቅም እኔ በእርግጥ ችምትል ግን አሁን እያነበብኩ ነው አይቼዋለሁ። እሺ፣ በመቀጠል ደግሞ ምን ልልህ፣ አሁን አንድ ነቢይ ነኝ ስላለህ ዝም ብለህ አታምነውም። የሆነ ነገር ትፈልጋለህ። ከእነዚህ ያለፉት 5 ነቢያቶች ያልካቸው አምስታቸው አይደነውም የቀሩ የበዙ ግን 4-3 የሚሆኑ ተአምራት አሳይተዋል በምድር ውስጥ ሰው ለማመን ማለት ነው። በተለይ ክርስቶስ ሰው አነስተዋል፣ የሞተ ሰው ብዙ ነገር አድርገዋል። እንደዚህ ተአምረት የሰራው አለ መሐመድ ቁርአን ውስጥ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ነብይነታቸውን ማረጋገጫ ተአምር ሰርተዋል ወይ? ጥሩ ጥያቄ ነው የጠየቁት። አዎ፣ ይሄን ጥያቄ ራሳቸው ተጠይቀው ነበር። በዘመናቸው ነብይ ነኝ ብለው በተነሱ ጊዜ ኢንኩንተ ነቢየን አሪና ያሏቸው፣ አንተ በእውነት የአምላክ ነቢይ ከሆንክ ቀደምት ነቢያት ተአምራትን ሰርተው አሳይተዋል፣ አንተም ሰርተህ እንድታሳየን እንሻለን እንፈልጋለን አሏቸው። ታዲያ ሰሩ ወይ? አዎ። ፈአራሁም ሚን ሽቃቅ አልቀመር መረተይን፣ የጨረቃን መከፈል አሳዩቸው። ጨረቃን ታውቃለህ ወደ ሰማይ ያችን ያየ ከፍተው አሳዩቸው። ለማነው ለሁለት ከፍለው አሳዩቸው። ይሄ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። ያዩ የመሰከሩ አካሎች የተናገሩበትን አሳያለሁ። እሺ፣ በበለጠ አነባለሁ፣ ሳነብ መለሳለሁ። ቴንክ ዩ። አይሽ ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ዛሬ ተሳካልኝ። በጣም ብዙ ቀን እገባለሁ እያልኩ ነበረ።
እና ትንሽ ጥያቄ ነበረኝ። እሺ አንደኛው የሆኑ ትናንት ጓደኞቼ ነበሩና ግቢ ተማሪ ነኝና የአደም ኃጢአት በማን የተሰራ የላችሁ ምናምን ብለው ጠይቀው ነበርና እንደ እስልምና የኃጢአት አለ እንዴ? ያው በንስሐ አደረገ አላህ Subhanahu Wa Ta'ala ይቀራል። አው በዛው ምሮታል አይደል? አምሮታል። በዛው ንስሐን ተቀበለ አላህ Subhanahu Wa Ta'ala ዘዘ። ኦኬ ሁለተኛው ጥያቄ ደግሞ ማለት ነው እንትን ይሄ መስጂድ ላይ ጨረቃ ታደርጋላችሁና ይሄ ከእስልምና አንፃር ይፈቀዳል ምናምን አሉ። ምንም ያያይዘው ነገር የለም። ቢደረግም ባይደረግም አድርገው የሚል እንዳውም የለም። ሰው ዝም ብሎ ከጌታ አንፃር እንጂ ከእምነት ጋር የሚያያይዘው ነገር የለም። ባይደርጉም ችግር የለም። ኦኬ ኦኬ ማሻአላህ አመሰግናለሁ። ጆይኒንግ ሰላም። እሺ ቀጥል። ይሰማል? ጆይኒንግ አቤት። አዎ ይሰማል። እሺ ጥያቄ አለሽ? አዎ ጥያቄ አለኝ። እሺ ጥያቄ መሰለህ አንደኛ ለምሳሌ ሙስሊም ሰው ሲፈጠር ሙስሊም ሌሎቻቸው አንዴ ትጨርስ እሷ ቀጥል። ሰው ሲፈጠር ሙስሊም ነው ትላላችሁ አይደል? ሰማኛል። ሰላም አለይኩም። አንዴ እሷ ትጨርስና ትቀጥላላችሁ። እሺ ቀጥል። እኔ ጥያቄ አለኝ። አንዴ ታገሰው ወንድማችን እያወራ ያኔ ስለ ኒካ ነበረና እዛ አገር ቤት እያለን አግብቼ ነበር የምኖረውና 2 አመት አብረን ኖረናል። ደህና ናችሁ? አሁን እንዴት ናችሁ? ትዳሩስ? ቀጥል። እሺ በቃ ይጨርስ። በቃ እሺ ታገሱ። እሺ ቀጥል። ሄሎ ሃይ በቃ ቀጥል። እሺ በቃ ተይ። እሺ ጥያቄ አለ? ቀጥል። እሺ ታይ ብታገሳለህ። በቃ ታገስ። እሺ አሁን ቀጥል። እሺ አንደኛ ጥያቄ ሰው ሲፈጠር ሙስሊም እና አግብተን እዛ 2 አመት ያክል አብረን ኖረናልና ያው በኑሮ ባለመመቻቸት ምክንያት ከዛ ከሀገር ቤት ብቻት ወደ ሰው ሀገር ተሰደድኩና ከዛ ተሰድቼ እኔ ወደዛ ሀገር ስመጣ ያው እኔ ባላወቅኩት መንገድ ሌላ ሰው ተጀናጀነችና እኔ አላወቅኩምና ኒካዬን ፍታኝ አለችኝና እሺ ጨረስክ? ይሄን ማድረግ ከዛ ኒካውን አወረድኩና እንዲያወረድኩኝ ከዛ ወዲያው ሰማሁኝ እኔ ማለት ነው ኒካውን እንዲያወረድ። እሺ ቆይ ልጨርስልህ። እሺ ከዛ ኒካውን እንዲያወረድኩ ወዲያው ሰማሁና ያኔ በስልክ ደወልኩና አገኘኋት ልጅቱን እንዳገኘኋት ረጃቱ ብዬሻለሁ አልኳት በስልክ ማለት ነው። ከዛ ስሟን ካልጠራ አይቻልም ምናምን ሲሉኝ ከዛ ስሟን ጠርቼ ረጃቱ ብዬሻለሁኝ ያው መልሼሻለሁኝ አልኳት። እሺ ኒካ አስራለች ከሌላ ሰው ጋር ከተፋታች በኋላ ወይንስ አላሰረች? ላ አልጨረስኩም። ከዛ እንደዚህ ብላ ኒካው እንትን 3 ወር ሳይሞላት እኔ በ2 ወሯ ነው ደውዬ እንደዛ አልኳትና ከዛ እንዲያልኳት ቤተሰቦቿ ዝም ብለው ሰጧት ማለት ነው። ገና ሂደዋ ሳልቅ ቡናውን ጨርሰው ሁሉንም ነገር ጨረሱና ከዛ ሂደውን ጠብቀው ዝም ብለው ዳሯት ማለት ነው። ይሄ አይቻልም ብለው በስልክ ማለት ነው። ይሄ እንዴት ይታያል የሚለው? እሺ አብራችሁ ህይወትን ጀምራችሁ ወይንስ በአየር ላይ ያለ ኒካህ ብቻ ነበር? ይሰማል? ወንድማችን ይሰማል? ይሰማል ወይ? በቃ እንደገና አውረዱና መልሳችሁ ላኩ። ልጁ ተደውስ እንትን ያለው ተደብቆ ነው ያለው። ወይ እንዳናዳምጠው ወይ እንዳንቀጥል። እሺ አሁን እንደገና መላክ ትችላላችሁ። እሺ
አድሚኖች ካላችሁ አስገቧቸው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለ ይቀጥል። ልጆች ለክርስቲያኖች ቅድሚያ ስጧቸው። እሺ አድሚኖች የምታስገቡ ልጆች ለክርስቲያኖች ቅድሚያ ስጧቸው። ሰላም ነው። ሰላም ነው። ሰብለ እንዴት ነሽ? ደህና ናችሁ? አለን አለን አለው። ትላንትም ገብቼ ነበር። አዎ አስታውሳለሁ። ሰላም ነው። እንኳን አደረሳችሁ ለማለት ነው። እኔ ለምንም ጥያቄ የለኝም። እኔ እናመሰግናለን። ሹክራን። ኢድ ሙባረክ። እናመሰግናለን። ማሽ አያሽ እሺ አማን ሹሶች እንዴት ነህ? ሁሉ ሰላም ሰላም ነው። አለን። ትንሽ ጥያቄዎች ነበሩ ለመጠየቅ። እሺ ጥያቄ ምንድን ነው? በሙስሊም ያው ቁርአን ነው አይደል በዋነኝነት የሚታመነው? ቁርአንና ሐዲስ። የሐዲስን ጥቅም ትንሽ ብትነግረን። ማለት ሙስሊም ሲሆን ከፈጣሪ የወረደውን ቃል መቀበል ከሆነ የሐዲስ ጥቅሙ ምንድን ነው? ማመን አለብኝ ወይ ግዴታ? እሺ ሐዲስ ማለት መልእክቱ ከአላህ ዘንድ የሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት ወይንም የሰሩት ግን ያን የሚያደርጉት ግን በአምላክ ትእዛዝ ነው፣ ወይም የተናገሩት በአምላክ ትእዛዝ ነው። ወማ ينطق عن الهوى ይላል አላህ በቁርአን ላይ ሲናገር ስለዚህ ጉዳይ ሙሐመድ ከራሱ አንዳችን አይናገርም ይላል። ኢን ሁወ ኢላ ወህዩን ዩሃ ከኔ ዘንድ የሚተላለፍለትን ራእይ እንጂ ከራሱ አይነግራችሁም እያለ ይናገራል። ስለዚህ ሐዲስ ባጭሩ ግንዛቤው ቁርአን ቃሉ መልእክቱን ከአላህ ዘንድ ሲሆን ሐዲስ ደግሞ መልእክቱ ከአላህ ዘንድ ነው፣ ቃሉን ግን ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩ የታዘዙት። ያሽ ሌላ የቁርአን መልእክት እንድትረዳ ያክል ቁርአን ለምሳሌ ጥቅል ትእዛዝን ያወርዳል። ለምሳሌ ሐጅ አድርጉ ብሎ ነው የሚያወርደው ተብቷል አይደል? ያን የሐጅ ስነ ስርዓቱን ደግሞ እርሳቸው ያንን እንዲያብራሩ ኃላፊነት ተጣለባቸው። ያንንም ራሱ አምላክ በሚያዛቸው መልኩ ያብራራሉ። ዘካ ስጡ ይላል። ጥቅላዊ ትእዛዝ ነው ቁርአን ላይ የምታገኘው። ከዚያ ያንን ዘካ አሰጣጡ እንዴት ነው የሚለውን ደግሞ እርሳቸው እንዲሰሩና ያንንም ደግሞ ያንን እንዲያስተምሩ ታዘዙ። ይህ ነው። ስለዚህ አሁን የድሮዎቹ መጽሐፍቶች ተውራት ወይ እንጂል ምናምን የምትሏቸው ቁርአን ላይ ሁሉም ተቀምጧል ወይስ ተብራርተው ነው የምናውቃቸው? የሙሴ አስተምህሮ ምን ነበር የሚለውን አምላክ በደንብ አድርጎ በቁርአን ላይ ይገልጸዋል። የመሲሁ አስተምህሮ ምን ነበር የሚለውን ይገልጸዋል። የዳዊት አስተምህሮ ምን ነበር? አየህ የእነዚህን ነቢያቶች መጽሐፍቶቻቸውን በእነርሱም ያወረደላት ያ አምላክ ያ የገለጠላቸው አምላክ ምን አስተምሩ እንዳላቸው እንዳዘዛቸው በቁርአን ላይ ያስቀምጡታል። የእነሱን ብቻ ሳይሆን በጣም በርካታ መጽሐፍ ቅዱስ ላይ ያልተገለጹ ነቢያቶች ራሱ ለምሳሌ ሁድ የሚባል ነቢይ አለ። ሁድ የሚባል ነቢይ አለ። ለምሳሌ ይሄን መጽሐፍ ቅዱስ ላይ ተገለጸ። ሷሊህ የሚባል ነቢይ አለ፣ መጽሐፍ ቅዱስ ላይ አልተገለጸም። ሹዐይብ የሚባል መጽሐፍ ቅዱስ ላይ አልተገለጸም። ነገር ግን እነዚህ ነቢያቶች ሳይቀር አስተምህሮታቸውን ይገልጻል። ይህ ሁሉም ነቢያት አስተምህሮ ግን አንድ እንደሆነ ይነግረናል። እሱ ምንድነው? አንድን አምላክ በብቸኝነት ያንን አንዱን አምላክ የላካቸውን እርሱን እንዲያስመልኩ ብቻ ነው። መሲሁም ይሄን ያስተማረው፣ ሙሴም ይሄን ያስተማረው ወታች አላረን ምን ይላል? ጥቅልል አድርጎ ሲናገር በሱረቱ ነህል ላይ የሁሉንም ነቢያት አስተምህሮ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን ይላል አን ዕቡዱላህ ወጅተኒቡ ጣጉት። ሙሐመድ ሆይ በእያንዳንዱ ትውልድ ላይ በእያንዳንዱ ህዝብ ላይ ነቢይን ልኬአለሁኝ ካለ በኋላ እነዚያም ነቢያቶች ሲያስተምሩ የነበረው አንድ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ራቁ የሚል ነበር አለ። በሌላ ቦታ ላይ ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ አንድም ትውልድ አላለፈችም ነቢይ ያገኛት ያለፈባት ቢሆን እንጂ ይለናል። ወለቀድ ምን ይላል በሱራ ከዛሊክ እያንዳንዳቸው በተናጠል እነዚህ ነቢያቶች ያስተማሩትን ሁሉ ይገልጽልናል። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ይላል። በእርግጥም ኖህን ወደ ህዝቦቹ ልኬዋለሁኝ። ፈቃለ እንዲህም አላቸው
ያ ቀውም ዕቡዱላህ ህዝቦቼ ሆይ አንዱን አላህ በብቸኝነት ተገዙ። ማለኩም ምን ኢላሂን ገይሩ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። አብርሃም ልክ እንዲሁ ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። አስተዋይ ከሆናችሁ አዋቂዎች ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው አለ። ከእርሱ ውጭ ያለ ባዕድ አምልኮን ሁሉ ያስጠነቅቃሉ። ከዚያ ቀጥሎ አብርሃም ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አላችሁ፣ በራሳችሁ ጊዜ አምላክ ናችሁ ብላችሁ ፈጥራችኋቸው ነው አለ። የራሳቸው የሰው ፈጠራዎች ናቸው አለ። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን አይለግሷቸውም፣ ሲሳይን የመለገስ አቅም የላቸውም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ሲሳይን ስትፈልጉ ከእርሱ ከአንዱ አምላክ ከአላህ ብቻ ፈልጉ፣ እርሱንም ብቻ ተገዙት እያለ አዘዘ። እርሱንም ብቻ ስለዋለላችሁ ጸጋ መስክኑ፣ በምትሞቱም ጊዜ ወደ እርሱ ናቸው የምትመለሱት አለ። ሙሴም ይሄን ያስተማሩ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ይላል። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ አምላካቸው እርሱ አንዱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። መሲሁም በጊዜው ሲያስተምር ጊዜ ይሄን ያስተማረው መሲሁ ምን አለ? ወቃለ ልመሲሁ ይላል። መሲሁ ወይንም ክርስቶስ እንዲህ አለ ለህዝቦች ያ ቀውም ያዕቡዱላህ ማለኩም ሚን ኢላህ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ። ወቃለ ልመሲህ ያ በኒ እስራኤል ያዕቡዱላህ ረቢ ወረበኩም አለ። እናንተ የእስራኤል ልጆች ሆይ አላቸው መሲሁ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ። ከዛ መሲሁ በቀጣዩ ዓለም ማን ገነት ይገባል ማን ገሃነም ይገባል የሚለውንም እጥር አድርጎ እዚሁ ላይ ተናገረ። ምን አለ? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና አለ። እነሆ በአላህ ላይ ሌላን አካል ያጋራ ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል አለ። ወመእዋሁ ናር መመለሻው ገሃነም እሳት ነች አለ። እና ይህ ነው። እሺ ቀጣይ መጠይቅ ቁርአን እንግዲህ ሐዲሶች ስንት ናቸው ማለት ብዛታቸው ይታወቃል? ኦኬ እንግዲህ ሐዲስ ሳሂህ ምናምን ሳሂህ የሆኑ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ናቸው። እነሱ ሳሂህ የሆኑ ከእርሳቸው የመጡ መሆናቸው የተረጋገጡ የሆኑ ሐዲሶች ናቸው። ኩቱብ ሲታ አለ፣ ስድስቶቹ መጽሐፍቶች ቡኻሪ አለ፣ ሙስሊም አለ፣ ነሳኢ፣ ትርሚዚ፣ ኢብኑ ማጃህ እነዚህ አሉ። እሺ ኦኬ ልቀጥል። ሁሉም ማመን ይጠበቅብሃል ማለት ነው። ከአምላክ ዘንድ በመጣ መልእክት ማመን ግድ ነው። አላህ በቁርአን ይላል ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ በላኩላችሁ መልእክተኛና ነቢይም እንዲሁ ነቢይነቱን እመኑ ካለ በኋላ በእርሱ ላይ ባወረድኩትን ብርሃን እመኑ ይለናል። በእርሱ ላይ ያወረደው ህግና ስርዓት በዚያ ማመን ግዴታ ነው። አምላክ በነቢያቶቹ ላይ ያወረደውን ማመን ግድ ነው። አንዱን አመኛ አንዱን እጥላለሁኝ አይባልም። ሁሉንም አምነን እንቀበላለን። ሐዲስ ቅድም እንደገለጽኩልህ የሐዲስ እንደገለጽኩልህ ምንድነው አምላክ በቁርአን የሚያዛቸው ትእዛዞች ያሉ ጥቅል ትእዛዞች እነዚያን አብራርቶ የሚገልጽ የሆነ ሐዲስ ያ ነው። ለምሳሌ ሶላት ስገዱ ብላ ያዘናል ቁርአን። እንዴት መስገድ እንዳለብን ደግሞ በሐዲስ ላይ ተገልጿል። ያ ነው።